It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አንቺ ትጀምራለሽ? አይ ጀምር ጀምሪ። ያንዳንዴ ቲክቶክ ጀምር ጀምሪ ሲጫወቱብን ነው እንጂ መቼም። ወደ መረጃዎቻችን ስንመለስ አርሰናል አንድ ነገር አደረገ። አርሰናል ያደረገው ነገር እሁድ በማንቸስተር ዩናይትድ 3-2 በሆነ ውጤት ተሸነፉ። ደጋፊ ደበረው። እዛው ኤምሬትስ ስቴዲየም የነበሩ ተቃወሙ። በተለያዩ የውድድር ዓመታት አርሰናል ለሚያጋጥመው የውጤት መበላሸት የምንለው ነገር ነበረን። እንዲህ እኮ ስለሆነ ነው፣ እንዲህ እኮ ስለሆነ ነው፣ እንዲህ እኮ ስለሆነ ነው እንል ነበር። ይሁን አንድ የምንሰጠው ምክንያት ነበረን። አሁን ለሚያጋጥም የውጤት መበላሸት ግን የምንለው ምክንያት እንኳን የለንም። እስኳዱ አንደኛ ነው። የሚገርም ቡድን ተገንብቶለታል ለአርቴታ። ስለዚህ አርሰናል የጥሩ ስብስብ ባለቤት ነው። የጥሩ ብቻ ሳይሆን የጠንካራ። ከዚህ ጠንካራ ስብስብ ዋንጫ ማግኘት ካልተቻለ ልክ ይሆናል ወይ? እንደገና ልንንሸራተት፣ እንደገና ሊያቅተን፣ እንደገና በማቃት ልንነሳ የሚል ነገርን ያነሳል። አርቴታ ምን አደረገ? አይ ቲንክ ያደረገው ነገር ልክ ነው። ለእኔ ያደረገው ነገር እሁድ ተሸነፉ። የደጋፊዎቹን ስሜት አየ፣ የራሱን ስሜት ያውቀዋል። ተጫዋቾቹ ላይ የነበረውንም ስሜት አይቶታል፣ ያውቀዋል፣ ይረዳዋል። ስብሰባ ጠራ። ንዋል መነጋገር አለብን። የሆነ ሆነ። ቀጥሎ የሚሆነውን በተመለከተ ግን እንዴት ነው የምንዘልቀው? ቀጥሎ የሚሆነውን ነገር በተመለከተ ግን ምንድን ነው ማድረግ ያለብን? ነገሮችን እንዴት እንረዳ? ነገሮችን እንዴት እናስኪድ የሚል ከተጫዋቾችም ሀሳባቸውን የሚሰማበት የእሱንም ሀሳብ የሚናገርበት ግልጽ የሆነ ቲም ቶክ አይደለም እያወራ ያለው ስብሰባ ነው የተጠራው። ቲም ቶክ ማለት እሱ ማብራሪያ ይሰጣል፣ ኢንስትራክሽን ያስቀምጣል። አንተ ከአንተ የምፈልገው ይሄ ነው፣ ከአንተ የምፈልገው ይሄ ነው፣ አንተ ይሄ ነበረ ክፍተት ምናምን ነው። አሁን ግን ምን እየሆንን ነው? ምን እየሆንን ነው ሲባል አንቺ የምትናገረው አለ፣ እኔም የምናገረው አለ። ስለዚህ እነዚህ ተጫዋቾችም ምንድን ነው እየሆነ ያለው ሜዳ ላይ? ለምንድን ነው እንደዚህ ሆነን የታየ ነው? በሉ እንነጋገር፣ አዋጠው ሀሳብ ባለና ስብሰባ ጠራቸው። ይሄ ስብሰባ ተደርጓል በአርሰናል ቤት በማንቸስተር ዩናይትድ ከተሸነፉ በኋላ ማለት ነው። ይህንን ዛሬ ከሚደረገው የቻምፒዮንስ ሊግ ጨዋታ አስቀድሞ አርቴታ ሪቪል አድርጎታል። በነበረው ጋዜጣዊ መግለጫ ላይ ስብሰባ ጠርተን ነበራል። ስብሰባው የተጠራበት ዋነኛው ምክንያት ብሎ በእንግሊዝኛ ያስቀመጠውን ነው ብዙዎቹ እንዳለ ቃል በቃል እየገለጹ ያሉት። ብሪንግ ዳውን ዘ ቴምፕሬቸር። የሆነ አንድ የተፈጠረ ነገር እንዳለ ሁሉም ያውቃል። ቅድም እንዳልኩሽ ደጋፊው ጋር ያለው ስሜት፣ ተጫዋቾቹ ጋር ያለው ስሜት፣ ራሱ አርቴታ ጋር ያለው ስሜት ምናምን።
ስለዚህ እሱን እንዴት እናቀዝቅዝን? ጫና ከሆነ ጫናውን እንዴት አንድ ልናደርግ፣ ፈርተን ከሆነ ፍርሃታችንን እንዴት እናስክነው የሚል ነው። ይሄንን ስብሰባ ማድረጋቸውን መነጋገራቸውን የስብሰባቸውን አጠቃላይ ነገር እንደው በዝርዝር እንዲህ ተብሏል ምናምን ባይልም ለደጋፊዎቹ ግን መልእክት ማስተላልፈው የተጨነቁ የፈሩ ሊተማመኑብን አቅም እያጡ ያሉ ደጋፊዎቻችን ብሎ ነው የተናገረው። ስለዚህ አርሰናልስ አንጀስ ፋን ቤዝ ቱ ጃምፕ ኦን ዘ ፋን ቦት ነው ወደዚህ ይሄ ፈን ቦት ማለት ወደዛ በቃ እንትን ማለት አለባቸው። ይሄንን እነሱም የጭንቀታቸውን የፍርሃታቸውን ለመተማመን መቸገር መጀመራቸውን ምናምን እሱን አራግፈው በቃ ተኒበሉን ያ መልእክትም አለው ለደጋፊዎች። ግን ለእኔ ጥሩ ነው መነጋገር፣ ጥሩ ነው ብርታት ለመቀባበል ይሆናል። መቼም ተሰብስበሽ ፍርሃት አታጠነክሪም ብዬ ፍርሃት ለማጠናከር የሚደረግ ስብሰባ የለም። ከዚህ የፍርሃት ስሜት ከዚህ የጫና ስሜት እንዴት እንውጣ? 22 ዓመት ዋንጫ እንድናሸንፍ የጠበቀ ደጋፊ አለ። ያንን መስጠት ወደምንችልበት ቁመና እንዴት በፍጥነትና ቶሎ እንመለስ? ባለፉት 3 ጨዋታዎች 2 ነጥብ ነው ያገኘ ነው። በዩናይትድ የተሸነፍንበት መንገድ ደስ አይልም። አንድ የሸገር ስፖርትም የኛም በጣም ጥሩ ወዳጅ ትናንት ሲያስቀኝ ነበር። በዛ መንገድ ስለገለጸው ነው ያሳቀኝን። እሱ የማንቸስተር ዩናይትድ ደጋፊ አይደለም፣ ግን ማንቸስተር ዩናይትድ ከአርሰናል ያደረጉትን ጨዋታ አይቶ ማንቸስተር ዩናይትድ በማቲያስ ኩኛ በዶርጉ ያገባቸውን ጎሎችም አይቶ እኔም ላይ በገባ የምትለው አይነት ጎል ነው አለኝ። በጣም የወደድኩት አገላለጽ ነው። እኔም ላይ ባገቡ እንደዚህ እስኮ ገብቶኛል። የጎሉን ቆንጆነት ሲገልጽ እኮ ነው። ጎል በገባብሽ ቁጥር ያው ዩአር ሉዚንግ አይደል፣ የተሸነፍሽ ነው። ነገር ግን ጎሎቹ በጣም ከማማራቸው የተነሳ እኛም ላይ በገባ የሚያስብል ነው አለ እሱ የሊቨርፑል ደጋፊ። እና እንደዚህ አይነት የአርሰናል ደጋፊዎችን ስሜት ግን ጎድቶ ያለፈ ማን ያውቃል እንግዲህ የገባበት ነው የሚያውቀው እንደዚህ አይነት ጎል ሲገባ ምን አይነት ስሜት እንደሚፈጠር። ግን 22 ዓመት የጠበቀ የአርሰናል ደጋፊ በ2022/23 በ2023/24 አሁን ደግሞ በ2025/26 ለምን ያምናውን እንደምዘለው አንቺም ምንም አድማጭም የሚገባባ ይመስለኛል። የ2025/26 ኮምፕሊትሊ የተለየ ታሪክ ነው፣ ፍጹም የተለየ ታሪክ ነው ብዬ ነው የምወስደው ወይም በዛ መንገድ ነው የማምነው። አይ ልክ ነው። ስለዚህ አንደኛው እሱን ሪያክሽኑ ግን ወዶታል አርቴታ፣ ከተጫዋቾቹ የሰማውን ስሜት ወዶታል። አይ አሪፍም ነገር ይመስለኛል። እኔም ሳስበው ማለት ወደ ተለመደው ነገር ዝም ብሎ መመለስ ከባድ ነው ማለት የሽንፈቱ የሚያሳድረው ተጽዕኖ፣ የተሸነፉበት መንገድ እና ደግሞ በአርቴታም በኩል ተሰርተዋል የተባሉ ስህተቶች እነዚህን ስታስበው ቶሎ ወደ ቀደመው ስሜት ለመመለስ ተጫዋቾቹ ሊቸገሩ ይችላሉ። ግን ስብሰባው ተደርጎ እዛ ስብሰባ ላይ የሚወራው ነገር የበለጠ የልጆቹን ሞራል የሚያጠነክር በስነ ልቦና ደግሞ ጫና እንዳይፈጥርባቸው የሚያደርግ ከሆነ ለቀጣዩ ጨዋታ የበለጠ እንዲዘጋጁና በቃ ሆኗል ስለዚህ ወደፊት የሚለውንም ነገር የበለጠ ለማሳየት ነው አርቴታም የተናገረው። እንዲሁም እሱ በዚህ በመግለጫው ላይ ሲናገር ከነበረው ነገር መካከል አንደኛ ሁላችንም ስሜታችን እንዴት ምንድን ነው ፊል ያደረግ ነው ከጨዋታው ከሽንፈቱ በኋላ፣ ከዛ ደግሞ እኔ ራሴ ምን ተሰማኝ። ይሄም አሪፍ ነገር ይመስለኛል። ምክንያቱም ብዙ የአርቴታ ላይ ትችቶች ነበሩ አይደል? ትችቶቹን ብዙ ሰዎች ደግሞ የሚጋሯቸውም ይመስለኛል። በተለይ አንተም ስታነሳ የነበረው የአራት ተጫዋቾች ቀያሪ ምንድን ነው ማድረግ የፈለገው የሚለው ነገር፣ እንደገና ተጫዋቾቹ ነጻነት ተሰምቷቸው እንዳይጫወቱ ያደርጋል
አርቴታ የሚለውን ነገር ብዙ አራት ተጫዋች በአንዴ ያው 50 ምናምነኛው ደቂቃ ላይ መቀየርን በከፍተኛ ደረጃ ያወገዝ ነው እኛንን መሰለኝ። እና እንደዚህ አይነት ነገሮች እና ይሄንን ራሱ በኋላ ግን ብዙዎቹ አሉት በኋላ ብዙ ተባለ። ብዙ ተባለ እና ከእሱም ምንድነው የተሰማኝ ስለ ራሴ ምንድነው የሚለውን ራሱንም እንዲያይ ያስገደደበት ጨዋታ እንደሆነ ተናግሯል። ከዛ ግን ትልቁ ነገር ብዬ የማስበውና እሱም የተናገረው ነገር በቀሪዎቹ 4 ወራት እንዴት ነው ሪአክት ማድረግ ያለብን? ምክንያቱም ከቶኖሮው ይልቅ ቀጥሎ የሚመጣው 4 ወር የበለጠ በጣም ጠቃሚና ራስንም ደግሞ ለማጽናትም አሸናፊም ለመሆን ወሳኙ ጊዜ እሱ ነው። ምክንያቱም ያለፈውን ደግሞ መኖር አይቻልም፣ ግን የሚመጣውን ግን የተሻለ ማድረግ ይቻላል፣ የተሻለ አሸናፊነት መፍጠር ይቻላል። ስለዚህ በዛ ላይ በጣም የጥሩ ውይይት ነው ያደረግነው፣ ሁላችንንም የሚያበረታታ በቃ እና ደግሞ የተስማማንበት አይነት ጥሩ የሆነ ውይይት ነው ያደረግነው እና ሲምፕል ሚቲንግ ነው፣ ቀለል ያለ ሚቲንግ ነው፣ ግን ሁሉም የተስማማበት እና ለቀጣዩ ጨዋታዎች የበለጠ የሚዘጋጅበት እንደሆነ እሱም ሁለት መሰረታዊ ጥያቄዎችን ነው የጠየቅነው ነው የሚለው እሱ እንዳልሽው ሳምሪ፣ ሁለት መሰረታዊ ጥያቄዎችን ነው የጠየቅነው በዛ ስብሰባችን ላይ። ሪያክሽኑ እንደውም ሲገልጸው ራሱ ቃል በቃል ማንቸስተር ዩናይትድ ምርጥ ከነበረበት ምሽት በኋላ የእኛ ሪያክሽን ምንድን ነው ነው አለ ውይይቱ። አሁን የማንቸስተር ዩናይትድንም ነገር ያነሳል። ከዛ በኋላ የእኛ ሪያክሽን ለሽንፈታችን ምንድን ነው? ሁለት መሰረታዊ ጥያቄዎች ናቸው የተጠየቁት። አንድ ቅድም እንዳልሽው እንደው ምን ተሰማን፣ እኔ ስራሴ ምን ተሰማኝ የሚለው ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ቀሪዎቹን 4 ወራት እንዴት ነው እንድንኖር የምንፈልገው? የውድድር ዓመቱ እስኪያበቃ ድረስ 4 ወር አለ። 4 ወር እንዴት አይነት ኑሮ የምንኖርበት ይሁን? አይረቡም የምንባል ሆነን እንኑረው ወይስ ብራቮ የምንባል ሆነን እንኑረው ነው? ይሄ መሰረታዊ ጥያቄ ነው። እኔ ግን በዚህ ስብሰባ ላይ ተባባልን ብሎ የነገረንን ነገር ምናምን እኔ እሱን እንደ ዋና ኢምፖርታንት ነገር አላየውም። ለእኔ ዋናውን ቁልፉን ነገር ትላንትና ነው የተናገረው አርቴታ፣ ትላንትና ነው የተናገረው ቡካዮ ሳካ። አሁን የወሬ የማብራሪያ ወይም የማብራሪያ ጋጋታ የምታቀርቢበት ጊዜ አይደለም። አሁን ፕራክቲካል ሆነሽ መልስ የምትሰጭበት ጊዜ ነው። ሜዳ ላይ ስትመልሽው ያበቃል። ሜዳ ላይ ስትጨርሽው ስራሽን ያበቃል። በቃ ምንም ችግር አይደለም። ሜዳ ላይ መልስ የምትሰጭበትን አቅም በፍጥነት መልሰሽ ማግኘት መቻል አለብሽ። የውድድሩ ዓመት መጀመሪያ አካባቢ የነበረሽን ጉብዝና ፈጥነሽ መቆናጠጥ መቻል አለብሽ። ተሰብስበናል፣ እንዲህ ተብለናል፣ 2 ጥያቄ ጠይቀናል፣ አንዱ ጥያቄ ይሄ ነው፣ አንዱ ጥያቄ ይሄ ነው፣ በዛ ላይ የተጫዋቾች መልስ ወደድኩት ምናምን፣ ይሄ የህይወት አካል ግን በዚህ የሚጽናና አርሰናል ደጋፊ ግን ያለ አይመስለኝ። ምክንያቱም ዘሴም ወስትሩ 2022/23 ላይ 2023/24 ላይ አሁንም እንደዛው ይሆናል ብሎ በትላንት ትዝታ ውስጥ ሆኖ ይሄንን ቢያስብ አይፈረድበትም። ልታረጋጊው የምትችው በማብራሪያ አይደለም። ወደሚጠበቅ ለሻምፒዮንነት የሚጫወት ቡድን በዚህ ወቅት ሊኖረው የሚገባውን አቅም ስትይዢ ነው። 2022/23 ላይ እኮ የዚህ ሰሞን እኮ የሴሌብሬሽን ጊዜ እኮ ልንበላው ነው እኮ ያኔም በዚህ ወቅት 2023/24ም በዚህ ሰሞን እኮ ልንበላው ነው በሉት ስቲ የለም አሁንም ልንበላው ነው ከ22 ዓመት በኋላ ምናምን የሚለው የደጋፊዎች ጉጉትና ተስፋ የ2022/23 የ2023/24 በተበላሸበት ሰሞን መበላሸት እንዳይጀምር ከነዛ 2 የውድድር ዓመቶች የተማረ አርቴታ፣ የተማረ ሳካ፣ የተማሩ ተጫዋቾች መምጣት መቻል አለባቸው። ፈርተው ምን እንዳጡ ያውቁታል። መፍራት እንዴት እንደሚያጠፋቸው ያውቁታል። ግን ስቲል ፍርሃት ውስጥ ከሆኑ ስቲል ሜንታል ስትሬንግዝ ከሌላቸው 2022/23 ላይ ገና ልምድ የላቸው ምናምን ልንል እንችላል። አሁን ከመሰቃየት የተገኘው ልምድ የት ደረሰ? ከመሰቃየት እኮ የሚገኝ ልምድ መቼም ቢሆን ማንም አይረሳውም እኮ።
2022-23 ላይ 240 ቀን መርተሽ የደረጃ ሰንጠረዡን ዋንጫ ሳትበይ ቀርተሽ it was painful ላንቺ። ከዛ 2023-24 ላይ you were a better side እስከ መቼ ድረስ? እስከ ሚያዝያ ድረስ ምርጥ ቡድን ነበረ። ከሚያዝያ በኋላ ያ የገነገነ መጥቶ ዋንጫውን ሲነጥቅሽ ያማል እንዴ። ህመም ካላስተማረሽ እና አእምሮሽን ጠንካራ አድርጎ ካልሰራሽ ሺህ ጊዜ ብትመከሪም አትሰሪም ማለት ነው። ይሄ ነው አሁን አንዱ ለመተንተንም ለመረዳትም ግራ የሚያጋባ የሚያደርገው ነገሩን ይሄ ነው። በእኔ እምነት አይተውታል፣ ኖረውታል። ይሄ አዲስ ስብስብ አይደለም። የነዛ የሚያስቆጩት የውድድር ዓመት አባል ነው። አብዛኛው የአርሰናል ተጫዋች አብሮ የታመመ ነው። ስህተታችን ምን ጋር እንደነበረ ገባን ብሎ ያንን ስህተት የማይደግም አርሰናል ነው መታየት መቻል ያለበት። አሁን ከዛሬ አንስቶ እስከ ውድድር ዓመቱ መጨረሻ ድረስ ሌላው እንዳይጠር ማድረግ አትችልም። ሌላው ማቆም አትችልም። የምትችይው ራስሽን ማበርታት፣ እዛ ላይ ያለውን ክፍተት መሙላት፣ እዛ ላይ ያለውን ክፍተት ማስተካከል የሚያስፈልግ ይመስለኛል። ፖል ስኮልስ ደግሞ አርሰናል ሄዶ የፕሪሚየር ሊጉን ዋንጫ ሊያሸንፍ ይችላል፣ ሻምፒዮን ሊሆን ይችላል። ነገር ግን አርሰናል ዋንጫ የሚበላ ከሆነ ወረስት ቲም የፕሪሚየር ሊጉን ዋንጫ ልንል እንችላለን። በላው ወረስት ቲም። ይሄ ደግሞ ያከራከራል። አንድ ጊዜ አርሰናልና ሊቨርፑል መካከል ቅሬታ ተፈጥሮ ነበረ። የአርቴታ ቡድን አርሰናል በቬንገር ይሰለጠን በነበረበት ጊዜ ነው። አርሰናል ሱዋሬዝን ማስፈረም ፈልጎ ነው። ትዝ ይልሻል? ይሄ 40 ሚሊዮን በላይ ሲባል $1 ጨምረው አቀረቡ። እንዴ በጣም የዛ ቤት ሰዎች ምንድን ነው የሚያጨሱት አሉ የሊቨርፑል ሰዎች። አሁንም እነዚህ የቀድሞ የማንቸስተር ዩናይትድ ተጫዋቾች ምንድን ነው የሚያጨሱት የሚያስብል ይመስለኛል። ሀሳቡ ምንድን ነው? አርሰናል በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ ዕድል አሁንም በእጁ ነው ያለው። ከ2004 በኋላ ከተሳካለት 22 ዓመት ታግሶ የሚወስደው ዋንጫ ይኖረዋል ነው። ፖል ስኮልስ ወረስት ቲም የሚል ነገርን አንስቷል። እንግዲህ በብራያን ኤምቤሞ፣ በፓትሪክ ዶርጉ፣ በማቲያስ ኩኛ ጎሎች በሜዳው 3 ጎል ተቆጥሮበት 3-2 በሆነ ውጤት አርሰናል እሁድ ዕለት ከተሸነፈ በኋላ በአርቴታ አርሰናል ላይ ነው እንዲህ ያለውን ሂውጅ የምንለውን ክሌም ፖል ስኮልስ እያቀረበ ያለው። የ7 ነጥብ ልዩነት ነበራቸው። ማንቸስተር ሲቲ እና አስቶን ቪላ በሳምንቱ መጨረሻ አሸንፈው አርሰናል ደግሞ በዩናይትድ ተሸንፎ የነጥብ ልዩነቱ ከ7 ይልቅ ወደ 4 ተሰበሰበ። አሁንም ኦፕታ በሱፐር ኮምፒውተሩ ግምት መድፈኞቹ ሞስት ላይክሊ የፕሪሚየር ሊጉ ሻምፒዮን ናቸው እያለ እየተናገረ ነው። ስኮልስ ግን ከኒኪ በት ጋር በነበረው ውይይት ዘ ጉድ ዘ ባድ ኤንድ ዘ ፉትቦል ፖድካስት ማለት ነው ስሙ ነው ይሄ፣ የአርሰናልን ቡድን ተችቷል ከማንቸስተር ዩናይትድ ሽንፈት በኋላ ማለት ነው። ምን ይላል? አርሰናል ሊጉን የሚያሸንፍ ከሆነ የእንግሊዝ ፕሪሚየር ሊግን እስከ ዛሬ ድረስ ካሸነፉት ክለቦች በሙሉ ወረስት የማይረባው ቡድን የሊጉን ዋንጫ አሸነፈ ልንል እንችላለን አለ። ይህንን የሚልበትን ምክንያት ሲያስቀምጥ ቲም ኦፍ ዘ ሲዝን ወይም የውድድር ዓመቱን ቡድን እንስራ ብለን ብንነሳ አራት ፊት መስመር ላይ ያሉ ተጫዋቾችን ስለ መምረጥ ስንነጋገር አንድም ከአርሰናል እንደማንመርጥ 100% እርግጠኛ ነኝ። ፍሮንት ፎር ላይ ማለት ነው አንድ ማንመርጥ።
የቀደሙትን ሻምፒዮኖች ግን እስኪ ተመልከቷል። ሊቨርፑልን እና የሊቨርፑልን ፎርዋርዶች ባለፈው የውድድር ዓመት የሚገርሙ ነበሯል። እነ መሐመድ ሳላህ ነው ያነሱ። ከዛ የውድድር ዓመት ምናልባት ሳካ ምናምን ልንል እንችላለን። ዘንድሮ ግን ሳካ እንደጠበቅኩት አይደለም እያለ ይቀጥላል። በዘንድሮ የውድድር ዓመት አሲስትም እያደረገ አይደለም። በዘንድሮ የውድድር ዓመት ጎሎችንም እያገባ አይደለም ነው። ስለዚህ በዚህ ሁኔታ የፕሪሚየር ሊጉን ዋንጫ ቢያሸንፉ ይገባዋል ለማለት እቸገራለሁ። የአንድ የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ ቡድን ከትልልቆቹ ክለቦች ጋር ሲጫወት ያስመዘገበው ውጤት ወይም የሚኒ ሊግ ቴብል የሚባል ነገር ይሰራል። ሚኒ ሊግ ማለት ቶፕ ሲክሶቹ እርስ በርሳቸው ሲጫወቱ ባላቸው ብርታት ማን ከማን ይሻላል የሚለውን ለመስራት አርሰናል ከዩናይትድ፣ አርሰናል ከቼልሲ፣ አርሰናል ከሲቲ፣ አርሰናል ከሊቨርፑል፣ አርሰናል ምናምን ተብሎ የሚሰራው ቴብል ላይ አርሰናል አንደኛ ይሆናል ወይ ያነሳል። ስኩልስ ንግግር ላንች የራሴ ሀሳብ አለ። እኔ አነሳም ነው ለምን ያው ለምን ሳለ አልተው ምንም ነገር አይ እሱማ ልክ ነው። ለምን የሚለውን ደግሞ ማብራራት አለብኝ። እኔ በወርስ ቲም ነው ፕሪሚየር ሊጉን ያሸነፈው የሚለው ሀሳብ ላይ ምንም እንድስማማ የሚያደርገኝ ማብራሪያ አይደለም። ሁለት ነገሮች ነው የተነሱት። አንደኛው የአርሰናል ቅድም የተናገረው፣ ሁለተኛው ደግሞ ከትልልቆቹ እሱ ለብቻ ነው። እሱ ለብቻ ነው። ግን መጀመሪያ ላይ ይሄ ወርስ የሚለው ላይ ለምንድን ነው እንደዚህ የሚያደርጉት? ሁለቱም ናቸው። የትኛው? አዎ ገብቶኛል። ግን በተለይ ደግሞ የፊት መስመሩ ላይ ያለውን ነገር ነው አጽንኦት ሰጥቶ እየተናገረ ያለው። ልክ ነው። አርሰናል የፊት መስመር ተጫዋቾቹ እንደሚፈለገው ጎል እያገቡ አይደለም። ይህ የምንመለከተው ነገር ነው። ግን ለምን የሚለውንም ደግሞ አብሮ ማየት ያስፈልጋል። ለምሳሌ አርሰናል የሚጠቀምበት ዋነኛው አጥቂ ዮኮሬሽ ነው። ዮኮሬሽ የታሰበውን ያክል አገልግሎት እየሰጠ አይደለም። ከሱ የሚጠበቀው ነገር ብዙ ነው፣ ግን አልተሳካለትም። አዲስ የፈረመ ተጫዋች ነው። ስለዚህ አልተሳካለትም። ከአጥቂው የሚጠበቀውን ነገር ለማግኘት በጣም ተቸግሯል። ግን ቡድንን በተመለከተ እያወራን ከሆነ ያለ ነው ከቡድን ጋር በተያያዘ ለምንድን ነው ይሄ ደካማ ጎኑን ብቻ ነጥለ አውጥተ ዘወረስቲ የምትለው? ብዙ ጠንካራ ነገር ያለው አይደለም። አሁን እኮ አይደለም አንተን አይደለም ብዙ ጠንካራ ነገር ያለ። አሁን እኔ በጣም የሚገርመኝ ነገር ከማንቸስተር ዩናይትድ መሸነፍ ጨዋታ በፊት ወይንም ከተወሰኑ ከ2-3 ጨዋታዎች በፊት ከአርሰናል ጋር በተያያዘ የምናነሳው ነገር በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ ደረጃ ምርጡ ቡድን አርሰናል ነው የሚለው ብዙ ሰዎች ተስማምተው የሚነጋገሩበት ነው የነበረው። ይሄ ግን አስተያየት ሲሰጥ ያኔ አስተያየት ይሰጥ ነው ከማጥቃት አቅማቸው ጋር ተያይዞ ሀሳብ ይሰጣል እኮ። ግን አሁን ኳሶችን ነው የሚያገቡት እየተባለ ይነገር ነበር ነው እኮ። እሱማ ኔጌቲቭ ነገሮች ወይም ልክ ያልሆኑ ወይንም የአርሰናል ጉድለት የሌለበት ቲም ነው ብሎ ለመናገር እኮ አይደለም። ግን ከነ ጉድለቱ ምርጡ ቡድን ነው የሚለው ላይ ነው ብዙ ሰው የሚስማማው። ይሄ አንድ መታየት ያለበት ነገር ይመስለኝ። ስለዚህ ስለ ቡድን የምናወራ ከሆነ የትኛው ምርጡ ቡድን የራሱ የሆነ ደካማ ጎን አለው። ግን ከደካማ ጎኑ በላይ ጠንካራ ጎኑ ይበዛል ነው ምርጥ የሚያስብለው ነገር። ፔፕ ጋርዲዮላም እንደውም የዚህኛው ከወልቭስ ጨዋታ በፊት መሰለኝ አስተያየት እኮ ሰጥቶ ነበር። የፕሪሚየር ሊጉ ምርጡ የአውሮፓ ነው እንደውም እሱ ያለው መሰለኝ የዓለም ምርጡ ቡድን አርሰናል ነው ብሎ እሱ የራሱ የሆነ ብሏል ብቻ ብሏል። ግን እሱ ብቻ አይደለም ያለው፣ በጣም ብዙ የእግር ኳስ ባለሙያዎች ይህንን አስተያየት ሰጥተዋል። ስለዚህ እኔ እስካሁን ድረስ ባየናቸው ነገሮች መገምገማል። ስለ ሲዝን ከሆነ የምናወራው ሙሉ የአርሰናል ቡድን መገምገም አለበት። የራሱ የሆነ ጥንካሬም የራሱ የሆነ ድክመትም አለው። ስለዚህ የድክመቱ እንዳለ ሆኖ ግን በሁለቱም በጥንካሬውም በድክመቱም ሲታይ አርሰናል በጣም አንተም የተለየ ሌቭል ላይ ነው ያለው
የሚል አስተያየት እንድትሰጥ ያስገደደህ ነው። አፌ ላይ ቃል እያስቀመጥሽልኝ አይ አይደለም እንደዚህ እኮ የተባለ ነገር የራሴ ሀሳብ አለኝ እኔ አሁን እኮ አሁን እኔ እኮ አሁን ከነ ፔፕ ጋርዲዮላ ምናምን ጎን እኮ አስቀምጬ እኮ አንተን እኮ እየጠቀስኩ እና እንደዛ ነው እኔ እንደዛ ነው የሚሰማኝ። ስለዚህ ትልልቆቹ ጋር በተደረገው ጨዋታስ እሱ ላይ ደካማ ሪከርድ ነው ያለው በጣም ምንም እኮ እንደዚህ አይነት ቡድን ዋንጫ ማንሳቱ ምናምን ብሎ የሚሉትን ነገር ምን አይ እኔ ምንም ዋንጫ ማንሳቱ ላይ የሆነ ነገር ማስቀመጥ ነው የሚሆነው። ዋንጫውን ግማሹን አይሰጡትም መቼ ትልልቆቹን ቡድን ስላላሸንፍ ተቆርሶ ነው የሚሰጥ ምናምን የሚባል ነገር የለም። ይሄ ግን ድክመት ነው። ግን እጅ የሌለው እጅ የሌለው ዋንጫ ነው የምትበላው እንደዛ ብሎ ነገር የለም። ግን ለራሱ ለአርቴታና አይደለም እውነቴን ነው ለራሱ ለአርቴታና ለተጫዋቾቹ ግን ትልቅ የቤት ስራ ነው ይሄ በጣም መታየት ያለበት ነገር ነው። ያ በአብዛኛው ከስነ ልቦና ከፕሬሸር ጋር እያያዛል ከምንም ጋር እያያዝ ግን ትልቅ መፈታት ያለበት ችግር ነው። ኦቪየስ ነው ይሄ ግን ሊጉን እስካሸነፈ ድረስ በጉብዝና ነው። ምንድነው የሆነው ውጤቱ? ከዩናይትድ ጋር አንድ አሸነፈ አንድ ተሸነፈ፣ ከሲቲ ጋር አንድ አቻ ወጣ አንድ ጨዋታ ይቀረዋል፣ ከቼልሲ ጋር አንድ አቻ ወጣ አንድ ጨዋታ ይቀረዋል፣ በሊቨርፑል አንድ አቻ ወጣ አንድ የተሸነፈ፣ በቪላ አንድ የተሸነፈ አንድ ያሸነፈ ምናምን ነው። ስለዚህ እንዲህ ያሉ አሁን የዘረዘርኳቸው የውጤት ሲናሪዎች ጉድለቶች አሉት ነው። አዎ ጉድለቶች አሉት፣ ግን እንዲህ ያለውን መለኪያ ማየት ለምን አስፈለገ ነው? ዘ ቤስት ቲም ነው ፕሪሚየር ሊጉን ዋንጫ የወሰደው እንበል ወይስ አንበል ነው አሁን የስኮልስ ጥያቄ። እንትን አስተያየት እየጠበቅ ነው ጠይቂኛ ታዲያ። እሺ አርሰናልን በተመለከተ ፖል ስኮልስ የሰጠውን አስተያየት ትስማማበታል? የቆንጆ ጥያቄ ነው እና አሁን መልእክት እየሄደ እያለ ስናወራ የነበረውን ነገር ልናገር። መጀመሪያ የአንቺ ሀሳብሽን በምትሰጭበት ሰዓት ላይ የተነሳው እንግዲህ እንዲህ ሆነ ከትልልቆቹ ክለቦች ጋር ስትጫወት ውጤትህ ቀዝቃዛ ነበር ተብለው ዋንጫውን ገምሰው አይሰጡት ነው ያልሽው። በጣም እኮ ከባድ ነው። እና ከዛ እያደገ ሄደ በሙቀት በወሬ ሙቀት ጆሮ የሌለው የሆነ ወይ ምናምን የሚል ማለት ነው። በነገራችን ላይ አርሰናል በእንግሊዝ ፕሪሚየር ሊግ በዚህ ዘመን የፕሪሚየር ሊጉ ኤራ ላይ የተለየ ዋንጫ የተሰጠው ብቸኛ ክለብ አርሰናል ነው። በ2003-2004 አንድም ጨዋታ ሳይሸነፍ የፕሪሚየር ሊጉን ዋንጫ ስላሸነፈ ኢንቪንሲብል ስለተባለ ልዩ ዋንጫ ተሰጥቶታል። ልዩ ዋንጫ። ስለዚህ ምንም ሳይሸነፉ በመብላት ዋንጫ የተለየ ዋንጫ የሚያሰጥ ከሆነ እንዲህ ያሉ ጉድለቶች በመኖራቸው የተለየ ዋንጫ ይኑር እንደማለት ነው ወይ? አይ እያለ ያለው እንደዛ ነው ወይ ነው። አንቺማ ስኮልስን ሀሳብ ተቃውመሽ እኮ ነው። ምን ይሁንለት ታዲያ? እየሞገትሽው ያለሽው እንደዛ መስሎኝ ነው ካለ ጉድለት። ስለዚህ ከሴት ፒስ ስለሆነ ጎል የሚያገባው ኦን ጎል ብዙ ስለገባለት ለአርሰናል ከትልልቆቹ ጋር ሲጫወት ውጤቱ ጥንካሬን ስለማያሳይ ምን ይሁን ምን ይሰጠው? ግን እንደዛም ሆኖ ከደረጃ ሰንጠረዥ አናት ላይ ሆኖ የውድድር ዓመቱን ከጨረሰ ምን አጉድለን እንስጠው? እስቲ ራሱ ሀሳብ ያምጣ። ገብቶሻል አይደል ፖይንቱ? ይኸውልሽ አንዳንዴ ፋላሺየስ ሲሆኑ ወይም አምታች ሀሳብ የሚሰጡ ሰዎች አሉ። አሁን የስኮልስ ጥያቄ ውስጥ እውነት የለም ልልሽ አልችልም። የስኮልስ ጥያቄ ውስጥ የአርሰናል የፊት መስመር ቦታ ላይ ኃላፊነት የሚጋሩ ተጫዋቾች እና የዘንድሮ የውድድር ዓመት ሪከርዳቸው ደካማ ነው የሚለው እውነት ነው፣ ደካማ ነው። ምክንያቱም እኛም ስኮልስ ከመናገሩ በፊት ስንለው ነበራ ከቡካዮ ሳካ ምን ያህል አሲስት ተገኘ፣ ምን ያህል ጎል ተገኘ፣ ከሊያንድሮ ትሮሳርድ፣ ከማርቲኔሊ፣ ከማድዌኬ፣ ከዮኮሬሽ፣ ከጋብርኤል ሱስ ምን ተገኘ የሚለውን ስትወስጂ በድምሩ ከነዚህ የአርሰናል የፊት መስመር ተጫዋቾች የተገኘው ከማጥቃት አንጻር የሚለካው አገልግሎት ጠንካራ የሚባል አይደለም።
ይሄ እውነት ነው። አሁን እኔ ከፖል ስኮልስ ጋር የምጣላው ወይም የምለያየው መደምደሚያው ላይ ልክ አይደለም። ፋላሺየስ የሚያስብለውም አምታች ሀሳብ የሚያስብለውም ድሮ አዲስ አበባ ዩኒቨርሲቲ ፍልስፍና ስንማር ምን ይለው ነበር አስተማሪው ዶክተር ሳሙኤል የሚባለው? ኮከቦች በሰማይ ላይ ይኖራሉ። አስቴር አወቀ ኮከብ ናት። አስቴር አወቀ ሰማይ ላይ ነው የምትኖረው። እግዚአብሔር ፋላሲ እኮ እንደዚህ ነው። ሮንግ የሆነ ፕሬሚሲስ እንትን ይሰጥሽና ማለት ፕሬሚሲሱ ምናምን አስቴር አወቀ ኮከብ ናት ሲባል በዘፋኝነት ነው። ኮከብ ሰማይ ላይ ነው የሚኖረው፣ እሱም እውነት ነው። የአስቴር ኮከብነትም እውነት ነው። የኮከቦች ሰማይ ላይ መኖርም እውነት ነው። አስቴር ኮከብ ናት ካልን መኖሪያ ሰማይ ነው ብሎ ሲደመድም ነው የምንጣላው ነው። እኔ ከፖል ስኮልስ ጋር የሚኖረኝ ልዩነት በፍልስፍና ትምህርት ውስጥ ያለ ይሄ የፋላሲ እንደዛ አይነት ነገር ነው የሚሆንብኝ ለእኔ። ምንድን ነው አንድን ቡድን ጠንካራ የሚያደርገው፣ አንድን ቡድን ምርጥ ነው ወረስ ነው የሚያስብለው ምንድን ነው? አልቲሜትሊ ውጤቱ ነው አይደል? አርሰናልን በተመለከተ ከፊት መስመር እንቅስቃሴ ጋር እንደዚህ ያሉ ጉድለቶች አሉበት ብሎ መናገር እኮ ይቻላል ስላሉበት ጉድለቶቹ። ግን ዳዝንት ሜክ አርሰናል ይሄ ነገር ብቻውን አርሰናልን የማይረባ ቡድን አያደርገውም። ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግን ዋንጫ በ70 ነጥብ እኮ በልቶ ያውቃል። የእንግሊዝ ፕሪሚየር ሊግ ዋንጫ በ70 ነጥብ እንደሚበላ ማንም አያውቅም እውነት ለመናገር። ያኔ ግን ምን ቢሆኑ ነው ሌሎቹ ተፎካካሪዎች ምናምን ትያለች። ያንቺንም ጉድለት ግን ያሳያል። የማንቸስተር ዩናይትድ አንድን የውድድር ዓመት ሻምፒዮን ሆኖ ዋንጫ ሲበላ እንደዚህ ባሉ ነጥቦች ሻምፒዮን ሆኖ እንደሚያውቅ አይተን የተገረምነው ሲቲ በ100 ነጥብ ሲበላ ማነጻጸሪያ ምናምን ስታመጭ ግን የማንቸስተር ዩናይትድን ጥቅል የአርሰናልን ጥቅል ወረስት ማይረባ ምናምን ብለሽ የሚያስጠቅስ ነው ወይ? እሺ አርሰናል በቃ አርሰናል የማይረባ ቡድን ነው እንበል። ማን ይብላ ዋንጫውን ካልሽ ኔክስት እጩ የሚሆነው ማን ነው? ሲቲ ነው። ሲቲ የሚረባ ነው። መርባት ማለት ከአርሰናል እንድትሻይ ካላደረገሽ በስካሁኑ ሂደት የነገውን ማንም አያውቅም። እውነት ሲቲ አሁን ቤስት ቲም ነው ሊበላ ዋንጫ የምናጨው ከአርሰናል ነጥቀን በምርጥነት እሱ ስለሚሻል እንስጠው የምንለው ነው አይደለም። በቃ ያለው በዚህ የውድድር ዓመት ካሉት 20 ክለቦች በተሻለ ቡድንነት በጠንካራ ቡድንነት ለእኔ አርሰናል ነው። አርሰናል ባለፈው የተጠቀምኩበትን አገላለጽ ነው የምጠቀምበት። አሁንም የሚታረሙ ነገሮች ያሉት ጎበዝ እንደ 2019 ሊቨርፑልም ያልሆነ እንደ 2017-18 ማንቸስተር ሲቲም ያልሆነ የሚታረሙ ክፍተቶች ያሉበት ጎበዝ። እነዛ ኤክሰፕሽናል ናቸው አለኔ። እንደውም ዚህ አትሌቲክ በቀደም ምን ሲያወጣ ነበር መሰለሽ? በእንግሊዝ ፕሪሚየር ሊግ በቀላሉ ወይም መቼም የማይሰበሩ ሪከርዶች እያለ የቼልሲን ሪከርድም ሲያወጣ ነበር። የእነዚህንም የሚያስደነግጡ ጉብዝናዎችን እና ሪከርዳቸውን ሲያወጣ ነበር። በነዛ ሌቭል ላይ ነው አርሰናል አይደለም። አርሰናል ለምን እንደዚህ ሆነ የሚለውን ፋክተር አልፈተሸም። ለምሳሌ ስኮልስ አርሰናል ያው ሰዎች የተሰበሰቡበት ቡድን አይደል? 2022-23 2023-24 ላይ የሆነው ነገር ፍርሃት ቢፈጥርባቸው ይፈረዳል። በፈራተባ በደንገጥ ቢጫወቱ። ስለዚህ ስፔሲፊካሊ አርሰናል ፍሮንት ላይን ደካማ ነው፣ ኢፌክቲቭ አይደለም ብሎ ሲንግል አውት አድርጎ መናገር ይቻላልም ይሻላልም ነው ምለው እኔ። የቅድሙ አይነት ምሳሌ ነው የሚሆንብኝ። መደምደሚያው ላይ ነው የምንለያየው ምልሽ። ለዛ ነው ከትልልቆቹ ክለቦች ጋር ያለው ጨዋታ እና የተመዘገበው ውጤት
እሱም ላይ ሀሳቡ ልክ ነው። እውነቱም ሀሳብ አይደለም ይሄ በቃ ፋክት ነው። ፋክቱ ልክ ነው። ምንም ላጣምመውም ላቃናውም ምንም ላረግ አልችልም። ግን ሲቲ እና ሊቨርፑል ተጫውተዋል። ቪላና ለሲቲ ተጫውተዋል። ሲቲ እና ዩናይትድ ተጫውተዋል። ሲቲ እና አርሰናል ተጫውተዋል። ሲቲ እና ቼልሲ ተጫውተዋል። በእነዚህ ጨዋታዎች ላይ ሲቲስ አብሮ አርሰናል ላይ ጨከን ብለሽ የምታነሻቸውን ጥያቄዎች ሌሎቹንስ መጠየቅ አይገባም ወይ? የሆነ ሰው እንዳለው ምናልባት እንደነዚህ ያሉ ስሞችን ስትሰጪ ቀልብ ስባለው በሚል የተነገረ ነው ብዬ ነው የማምነው። አይ ልክ ነው። ደግሞ ካለ ምንም ጉድለት ዋንጫ ያነሳስ ቡድን አለ ወይ ከዚህ ካለምንም ፐርፌክቶ ነው የማንቸስተር ሲቲ 17-18 በቃ ከዛ በላይ እምልሽ የሂውማን ኢምፐርፌክሽን ነገር ይገባኛል፣ ግን ፍጹም አብዛኞቹ ነገሮች በጣም ልክ ነው የነበሩት። በዛ ልክ የምጠራው ቡድን የለኝም፣ ሆነን ለመናገር የለኝም። ሲቲ አንድ አይደለም ለእኔ። ሌላው ቀርቶ ሊቨርፑል ሁለተኛ ወጣበት 97 ነጥብ ሰብስቦ በአንድ ነጥብ ብቻ አንድ ጨዋታ ብቻ የውድድር ዓመቱን ተሸንፎ ከማንቸስተር ሲቲ ብቻ ተበልጦ ምናምን እንደዛም ሆነሽ በውድድር ዓመቱ አንድ ብቻ ተሸንፈሽ የሰበሰብሽው ነጥብ 97 ሆኖ ዋንጫ ሳትበይ እየቀረሽው ሰምበዲ ክሎዝ ቱ ፐርፌክሽን ከአንቺ በላይ ስላለ ነው። እሱም ስሙ ሲቲ ነው። የዛ አይነት አርሰናል አይደለም ይሄ አይደለም። የሲቲ አይነት የሊቨርፑል የ97 ነጥቡም አይነት አርሰናል አይደለም። የሚሳሳት የሚታረም ነገር ያለው አብዛኞቹ ስህተቶቹ ደግሞ የሚመጣው በድንገጥ ስለሚጫወቱ ብዬ ነው ማምነው። ሸገር ስፖርት 2010